ዛሬ ማን እንደሚያገባ ልንገራችሁ። አመቱን ሙሉ ቆይ ትንሽ እንሸቃቅል ትንሽ ሶብር እናድርግ ሲለን ቆይቶ ዛሬ ኑ ሰርጌ ነው ብሎ ጓደኛችን ጠርቶናል። የቁሉ ሻዕር እያለ ሁላችሁም ታውቁታላችሁ። እዚህ ጋር ነው። አሰላሙ አለይኩም ወራህመቱላህ። ወላሂ ትንሽ እንቆይ እያለ ይኸው ሸምጥጡን እሱ እያገባ ነው። ሁላችሁም ትወዱታላችሁ ብዬ ተስፋ አደርጋለሁ። ቪዲዮውን ከላይ ተመልከቱት። መብሩክ በሉት ሁላችሁም። ማሻአላህ ዛሬ ማን እንደሚያገባ ልንገራችሁ። አመቱን ሙሉ ቆይ ትንሽ አለ። እዚች ጋር ደግሞ ብራዘራይ አቡኪ አለች። እስኪ እየገመታችሁ እስከ መጨረሻው ተከታተሉ። የሙሽራውንም ይሄንን የሚመስል አበባ ከሀቡ ፍላወርስ ወስደናል። ለሙሽራው መልእክት አላሁማ ባሪክ። እንግዲህ ዘቤ ጨምጡ ከጥቁር መጠቂያ ውጪ ብዙ አይነት አለ። ለነገሩ ኒካህ ነው ተፈቅዶለታል። ስፔሻል ከስተመር ነው የሚለው ማለት ነው። በቃ لا إله إلا الله ألف الصلاة والسلام عليك يا حبيب الله محمد لا إله إلا الله لا إله إلا إلى المعالي هيسعد شوامخ الجبال هيهتفوا يا معشر الرجال هيهتفوا يا معشر الرجال قولوا لكل الناس لا نبالي قولوا لكل الناس لا نبالي شبابنا الآن ينزعون بواحة الإيمان كي تزول غدا بكم سيسعد الوجود غدا بكم سيسعد الوجود ويمنع المستعبد على المسلم الله الله على المسلم الله الله على المسلم الله الله على المسلم أرجو ولا أخشى سوى ربي عزيز النفس لا أمين لغير الله على المسلم أرجو ولا أخشى سوى ربي عزيز النفس لا أمين لغير الله. وأنا قبلت زواجها لنفسي على ذلك بارك الله بكم وعليكم وجمع بينكما بالخير. أعلنك الآن زوجا وزوجة. تشبهي إلا في صعب المنام لك محبة يعرضك القلب يوسعك حبه اللي حب ربه وفاز في قلبك ونام. وأنا بارك الله ما شاء الله بارك الله ما شاء الله የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ሁላችሁም እንደምታውቁት እንግዲህ የኢትዮጵያን መጻኢ ዕድል የኢትዮጵያን የፊውቸር እንቅስቃሴ ይወስናል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ፋይናል የተባለው ውይይት በዛሬው ዕለት ሲኤምሲ የሚገኘው አፍሪካን ኮንቬንሽን ሴንተር ስብሰባ ላይ እንግዲህ ተጀምሯል። በዛሬው ዕለት ለሚመጡት ኦልሞስት ወደ 30 ቀናት እንግዲህ እነዚህ ከታች ጀምሮ የመጡ አጀንዳዎች በሙሉ ጠረጴዛ ላይ ቀርበው የጠረጴዛ ላይ ፍጭትና ጦርነት ይካሄድባቸዋል። ለሚመጡት 30 ቀናት ሰላማዊ ጦርነት ነው ብራዘር፣ የጠረጴዛ ላይ ነው። ከዛ በኋላ እንግዲህ ያ የኢትዮጵያ ህዝብ አጀንዳ ነው ተብሎ ለመንግስት ቀርቦ መንግስት የሚያስፈጽመውና የኢትዮጵያን ፊውቸር የሚወስን ነው የተባለው። ያው ለዛ ነው ሲሰራ የነበረው። ይሄንን ደግሞ የኢትዮጵያ ሙስሊሞችን ወክሎ እንግዲህ የኢትዮጵያ ሙስሊሞች አጀንዳ ይሄ ነው ብሎ እዛ ላይ የተሳተፈና የኢትዮጵያን ሙስሊሞች አጀንዳ ለማስከበር እየተንቀሳቀሰ ያለ ሙስሊሙን የወከለ ተወካይም አለ ማለት ነው። ናው ሁላችሁም ልታውቁት የሚገባው ይሄንን በደንብ ልንከታተልና የሚመጣውን ፊውቸር እንደስከዛሬው አልተወከልንም፣ እንደዚህ ሆነናል፣ ተበድለናል የሚሉ ነገራቶችን ከዚህ በኋላ ላለመስማት በዚህ አጀንዳ ላይ እስከ መጨረሻው ተፋልሞ እንግዲህ እስከ መጨረሻው ይሄንን የኢትዮጵያ ሙስሊሞችን አጀንዳና ጥቅም እንዲያስከብር ክትትል እናደርግና ልንጠይቅ ይገባል ማለት ነው። ለማንኛውም የተለያዩ አጀንዳዎች ይነሳሉ። ከዚህ በፊትም በተለያዩ መልኩ ነግራችሁ ነበረ።
አራት ነገሮች እናንሳ። ለምሳሌ የመጀመሪያው ሚስ ሪፕሬዘንቴሽን ነው። ኢትዮጵያኖች ኢትዮጵያን በሚገልጽ መንገድ ኢትዮጵያን የሚገልጹ ነገራቶችን ሁሌ በሚነገሩ ሰዓት ሙስሊሞችን እንደሌሉ ኦር አስፈላጊነት እንደሌላቸው አይነት ነገር ኦር እንደማያስፈልጉ ታስቡበትም ይሁን ታቅዶበትም ይሁን ወይም ደግሞ ነው አስፈላጊነቱ ሳይታመንበት ቀርቶ ይሁን አላቅም፣ ግን ሙስሊሞችን ሚስ ሪፕሬዘንት ይደረጋል ኦር እንደሌሉ ተደርጎ ሪፕሬዘንት ይደረጋል። ለምሳሌ የተለያዩ የውጭ ሀገር መሪዎች ሲመጡ የሚደረግላቸው አቀባበል ታውቃላችሁ። አቀባበል ሲደረግላቸው የተለያዩ ካልቸራል ነገሮች ይታያሉ። እዛ ላይ በአብዛኛው ሙስሊሞች ስለመኖራቸው የሚገልጹ ነገሮች አለመኖራቸውና በተለያዩ ኢትዮጵያን በሚገልጹ ፕሮግራሞች ላይ የሚታዩ ፒክቸሮች፣ ባነሮች፣ የኢትዮጵያ ተብሎ የሚቀርቡ ቅርጻ ቅርጾች ምናምን የመሳሰሉ ነገራቶች በአብዛኛው ሙስሊሞችን ሚስ ሪፕሬዘንት ያደርጉና ሙስሊሞች እንደሌሉ አድርጎ የሚያሳዩ ናቸው። ይህ ነገር ታሰበበት የሚሆን ታቅዶበት የታወቀ ነገር ባይኖርም ግን የሙስሊሞችን ሪፕሬዘንት መደረግ ግን ያን ያህል ትኩረት ሳይሰጠው ቀርቶ እስካሁን ድረስ ሚስ ሪፕሬዘንት ሲደረግ እንደነበረ በጣም ግልጽ ነው። ለዛ ደግሞ አንደኛው ማሳየው እዚህ ጋር ከጀርባ የምታዩት ኢቢሲ በታህሳስ ላይ 2018 ራሱ ዌብሳይቱ ላይ የለጠፈው ይሄ ፒክቸር ነው። ይሄ ፒክቸር እንግዲህ ሀገራዊ ምክክር ብሎ እንግዲህ ሀገሪቷ ውስጥ ያሉ በሙሉ የሚመካከሩበት ነው ብሎ በተጠቀመው ፍሮንት ፒክቸር ላይ እንግዲህ እንደምታዩት 7 ሴቶች አሉ። ከሰባቱ አንዷንም ሂጃብ ለማስለበስና ሙስሊሞችም አሉ ብሎ ሪፕሬዘንት ለማድረግ አለመሞከሩ ሚስ ሪፕሬዘንቴሽን ከዚህ እንደሚጀምርና እኛ በቀላሉ የምናያቸው ነገራቶች ነገር ግን በጣም ችግር እንዳላቸው ልንማርበት የሚገባ ነው። አንደኛው ይህ ሚስ ሪፕሬዘንቴሽን መቆም አለበት የሚል አጀንዳዎች ውስጥ ቀርቧል ማለት ነው። ሁለተኛ ታሪካዊ ቦታዎች ታሪክ የሰሩ ሰዎች ታሪክና ትርክት ላይ ተያይዞ ሁለተኛው ላይ ይሄ ታሪካዊ ቦታዎች የአደባባይ ስያሜዎች ምናምን የመሳሰሉ ነገራቶች በአብዛኛው እንደምታውቁት ኢትዮጵያ ውስጥ በየከተማው ምናምን ነገር ያሉ የአደባባይ ስያሜዎች፣ የጎዳና ስያሜዎች የመሳሰሉ ነገራቶች ምናምን ነገር ሙስሊሞችን ሪፕሬዘንት ያደረገው ኦር ሙስሊሞች ለሀገር ውለታ ያልዋሉ ይመስል ሙስሊሞችን ሪፕሬዘንት ያላደረገና እነሱን ያገለለ እንደሆነ ይታወቃል። ስለዚህ የሀገር ባለቤትነት እስካለ ድረስ እነዚህ ነገራቶች በደንብ እንትን ሊባሉ ይገባል፣ በደንብ ሪፕሬዘንት ሊደረጉ ይገባል። ሙስሊሞች የሙስሊም ጀግናዎች ሀገሪቷ ውስጥ እንዳሉ ታውቃላችሁ። በአድዋ ላይ ለምሳሌ አድዋ ላይ የኢትዮጵያን ሉዓላዊነት ለማስከበርና ኢትዮጵያን ከወራሪ ለመታገል በሺዎች የሚቆጠሩ ሙስሊሞች አልቀው ሲያበቁ የነሱ ታሪክ እንዲዋጥና እንዳልተሳተፉና ኢምፖርታንት እንዳልሆኑ ተደርጎ እነሱን ሪፕሬዘንት የሚያደርግ አንድ እንኳን መታሰቢያ ሳይሰራ ኢቨን አድዋ ሙዚየም ላይ ያን የመሰለ ጸድ ሙዚየም ሲሰራ ሪፕሬዘንት አልተደረጉም ወር አላየንም። እና እንደዚህ አይነት ነገራቶች እንደዚህ አይነት ሚስ ሪፕሬዘንቴሽኖች ሊቆሙ ይገባል የሚል አጀንዳ ውስጥ መኖሩን አጀንዳ ውስጥ አለ። ከዛ ውጪ በተለያዩ መስኮች በጤናው ይሁን አገር በማቅናት ይሁን አገር ሰላም በማስከበር ይሁን በመሳሰሉ ነገራቶች ለኢትዮጵያ ከባባድ ውለታ የዋሉና ከባባድ ስራ የሰሩ ታሪካዊ ጀግኖቻችንን በምንም መልኩ ሲዘከሩ ኦር ለነሱ መታሰቢያዎች ሲደረጉ ምናምን ነገር አናይም። ጭራሽ ወደ ትርክት ወደ ታሪክ ማከሄደን የኢትዮጵያ አንዳንድ ክፍሎች የዛሬዋን ኢትዮጵያ አንዳንድ ክፍሎችን ያስተዳድሩ የነበሩ ሱልጣኖችና መሪዎች እንደ ጠላት፣ ሌላውን የኢትዮጵያ አንዳንድ ክፍሎች ደግሞ ሲያስተዳድሩ የነበሩ እንደ መልአክና እንደ ኢትዮጵያ አስከባሪዎች ተደርጎ ሲሳል ነበር። ይህን ደግሞ እኛም ባለፍንበት የታሪክ ትምህርቶች ውስጥ ካሪኩለም ውስጥም ያየነው ነው። ለምሳሌ ኢማም አህመድን ኦር ግራኛ አህመድ በቅጽል ስም ግራኛ አህመድን እንደ ወራሪ ዳን ደግሞ ጀለሰኛኛውን ደግሞ ልብነ ድንግልን ደግሞ እንደ ኢትዮጵያ አስከባሪና እንደ መልአክ ተደርጎ ሲሳሉና ሚስ ሪፕሬዘንት ሲደረጉ አይተናል። የተለያዩ ሱልጣኔቶችን የአዳል ሱልጣኔት፣ የሸዋ ሱልጣኔት የመሳሰሉ እነዚህ የሀዲያ የምናምን ሱልጣኔቶችን አመራሮችን እንደ ዛሬዋ ኢትዮጵያ ውስጥ እንዳሉ አመራሮች አድርጎ ከመሳል ይልቅ እንደ ውጭ ወራሪ አድርጎ ለመሳልና ሰሜኑን አካባቢ ያስተዳድሩ የነበሩ ሰዎችን ደግሞ እንደ ሀገር አስከባሪ አድርጎ የመሳል ሚስ ሪፕሬዘንቴሽን የታሪክ ሚስ ሪፕሬዘንቴሽን እስከታች ወርዶ እስከ 6ኛ 7ኛ ክፍል እስከሚማሩ የኢትዮጵያን ሂስትሪ እስከሚባሉ ድረስ ወርዶ እንደዚህ አይነት ሚስ ሪፕሬዘንቴሽኖችና ትርክቶች ሲደረጉ እንደነበረ ታውቃላችሁ። ይህ ኢሚዲየትሊ መቆም አለበት የሚል አጀንዳ ውስጥ ከተያዙት ውስጥ አንዱ እሱ ነው። ምክንያቱም እኛም ጀግኖች አሉ ለልጆቻችን የምንነግራቸው እቺን ሀገር ያቆሙ ጀግኖች አሉ። እነሱ በሰንስራት ሪፕሬዘንት ሊደረጉ ይገባል፣ ስለመኖራቸው ሊነገር ይገባል። ልጆቻችንም በየትምህርት ቤቱ ስለመኖራቸው በታሪክ ሊማሩ ይገባል። እነሱ አቮይድ ሊደረጉ አይገባም። ኖረው ሲያበቁ መስዋዕትነት ከፍለው ሲያበቁ ለዚች ሀገር ሰርተው ሲያበቁ እንደሌሉ ተደርጎ ሚስ ሪፕሬዘንት ሊደረጉ አይገባም የሚል ከታሪክና ከትርክት ከጀግኖች አንጻር እንደ አይነት አጀንዳዎችም አሉ። ሌሎቹ የእምነት ነጻነትን ነው። የእምነት ነጻነትና የኢስላሞፎቢያ የሚባለው ነገር በግልጽ የእምነት ነጻነት የኢትዮጵያውያን ሙስሊሞች የሃይማኖታዊ መገለጫቸውን ለብሰው የፈለጉትን አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሊከበር ይገባል። የመንግስት ተቋማት ላይ ኤርላይንስን ጨምሮ ማለት ነው የመንግስት ተቋማት ላይ አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሃይማኖታቸው የሚያስገድዳቸውን የሃይማኖት መገለጫዎቻቸውን ለብሰው የፈለጉበት የመንግስትም የህዝባዊ ተቋማቶችም አገልግሎት የመስጠትም የማግኘት መብታቸው ሊከበር ይገባል። ሰላት የመስገድ መብታቸው ሊከበር ይገባል። ኒቃብ ሂጃብ ለብሰው የመማር መብታቸው ሊከበርላቸው ይገባል። ይህን የመሳሰሉ ነገራቶችና ኢስላሞፎቢያን በህግ ሬጉናይዝ ተደርጎ ወንጀል ነው። የትም ሀገር ዝም ብለን እንደ ልብ እየተነሳ እዚህ ሀገር ብቻ እንደ ልብ እየተነሳ ሙስሊሞችን የከፋፈል ከነባር ሙስሊም ከዛ ይሄኛው አክራሪ ሙስሊም ይሄ እንደዚህ ምናምን እያልክ
ዝም ብለህ እንደ ቀልድ የምትናገረው ነገር ወንጀል ነው፣ ሌላ ሀገር ላይ ወንጀል ነው፣ የጥላቻ ንግግር ነው። ይህ ሬኮግናይዝ ተደርጎ በህግ ማንም እየተነሳ ሙስሊሞች ላይ እንደ ልቡ አፉን እየከፈተ የሚቀጥልበት ነገር መቆም አለበት። በህግ ሬኮግናይዝ ተደርጎ ኢስላሞፎቢያ የትኛውንም ሃይማኖት መጥላት እንደምንታገለው ሁሉ ሙስሊሞች ላይ የጥላቻ ወሬ መንዛት የመሳሰሉ ነገራቶችን በህግ ልንታገለውና በህግ ሊታገድ ይገባል የሚሉ አጀንዳዎች ውስጥ አለ ማለት ነው። ከዛ ውጭ እንግዲህ ፍትሃዊ የሀብት ክፍፍል የሚባሉ ነገሮች ፍትሃዊ የሀብት ክፍፍል ሊኖር ይገባል። መሬትን ለምሳሌ ከኢትዮጵያ ህዝብ ሀብቶች መካከል አንደኛው መሬት ነው። እንደምታውቁት መስጂዶች ምን ያህል የቦታ ጥበትና ምን ያህል ፍትሃዊ የሀብት ክፍፍል እንደሌለ ታውቃላችሁ። የመስጂድ ቦታዎች፣ የመቃብር ቦታዎች፣ የተለያዩ የመድረሳ ቦታዎች የመሳሰሉ ነገራቶች ከሌላው እኩል የሀብት ክፍፍል ልናገኝ ይገባል። ይህ ከዚህ በኋላ አንደኛው መጤ አንደኛው እንትን ነው ሰው አንደኛው ለቀደሙ ሰፋ ያለ ለዛኛው እቺ ከተሰጠችው ምን አነሰው ምናን የመሳሰሉ ነገራቶች ከዚህ በኋላ ተቀባይነት የላቸውም። ይህ ኢሚዲየትሊ ሊቆም ይገባል። ፍትሃዊ የሀብት ክፍፍል ሊኖረን ይገባል የሚልም ጥያቄዎች አሉ። ከዛ ውጭ ደግሞ እንግዲህ የመንግስት ተቋማት ላይ የአመራር ቦታዎች ላይ ኢቨን እስከ ካቢኔ ድረስ የአመራር ቦታዎች ላይ እኩል ሪፕሬዘንት የሚገባን ሪፕሬዘንቴሽን ልናገኝ ይገባል የሚሉ ጥያቄዎች ተነስተዋል ማለት ነው። ሌሎችም ብዙ ናቸው። ላይ ከየሶሻል ሚዲያው ከየሙኑ ያገኘሁት ነው። ለማንኛውም አሉ ሌሎችም ብዙ አጀንዳዎች አሉ። በጣም ብዙ ነው፣ ሰፋ ያለ ነው። ለማንኛውም ግን እነዚህን አራት ነገሮች መርጬ ያነሳውላችሁ ምን ያህል ኢምፖርታንት እንደሆኑና እኛ እንደ ቀልድ የምናያቸው ሚስ ሪፕሬዘንቴሽኖች ራሱ እዚህ ጋር ከጀርባ እንደምናየው አሁን ይሄ ለዛሬው ሁሉም የሚሳተፍበት ሀገራዊ ምክክር ነው እየተባለ እንኳን እንደዚህ አይነት እንደ ቀልድ እንደዚህ አይነት ሚስ ሪፕሬዘንቴሽኖች እዚህ ከጀርባ እንዳለው እንደ ቀልድ ነው የሚሰሩት። እኛ እንደ ቀልድ የምናያቸው ግን በኋላ ላይ በጣም ችግር እያመጡ እንደሚሄዱ ግልጽ ነው። ስለዚህ ይህ ለአንድና ለመጨረሻ ጊዜ መቆም አለበት የሚል የሙስሊሙን አጀንዳ ይዞ የዚህ ሀገራዊ ምክክር ኮሚሽን ላይ እየተሳተፈ ያለ የሙስሊሙ ተወካይ አለ። ስለዚህ ምን ላይ ነው ያለው? ምንድነው እያደረገ ያለው? ምንስ አጀንዳችን ይህ መብታችን ምን ላይ ደረሰ የሚለውን ልንከታተልና ይህ ከኛ ላይ ሊያበቃ ይገባል። በልጆቻችን ሊቀጥል አይገባም። ሚስ ሪፕሬዘንቴሽን ይሄ ማንም እየተነሳ አፉን ሊከፍትባቸውና ይሄ እስላም ጥላቻው ሊነዛባቸው አይገባም። ፍትሃዊ የሀብት ክፍፍል ሊያገኙ ይገባል። ይህን የመሳሰሉ ነገራቶች በእኛ አቅቶ እንግዲህ ከዚህ በኋላ ይሄ ተበደልን ምናምን የሚሉ ነገራቶች ቆመው መብታችን የሚከበርበትን አጀንዳ እንዲያስረክቡ እኛም ላይ ፑሽ እናደርግና ልንከታተል ይገባል ማለት ነው። ለማንኛውም ወደ 4000 ሰዎች ናቸው የሚሳተፉት ተብሏል እዚህ ሀገራዊ ምክክር ኮሚሽን ላይ። እኛም እየተከታተለን እንግዲህ እናቀርብላችኋለን። እናንተም ተከታተሉ፣ ጠይቁ ማለት ነው።